ምንድነው ሌላ ነገር የማመጣው እንዴ? የለም ካለ የለም ነው፣ ከሌለ የለም ነው። የለም ነው የለም ነው ማለት ላይክ ተጠቅመውት ነው። ምንድነው አልገባኝ። ሰርቀው ነው ልብስን ጫፍ ነው የሰማሁት። ግን ደግሞ ጋይስ ጆከር የሚባል ሰው ወደኔ እንዳይዞር የለም አላል። ደግሞ ይሄንን እናንተ ምቀኛ፣ ሸረኛ፣ ክፉ መሽቁቆች ማለት ነው። አሁን እኔን ለይታችሁ እኔን ለመጣል ሌላ ስራ እንዳሰሩ ሲል ሰምቻለሁ ወይ ስላችሁ አዎ ብላችኋል። ሰምቻለሁ። ብሩስ ሲለው የለም ሲል ሰምቻለሁ። አካውንቱ ላይ ስንት አለ ሲባል የለም ሲል ሰምቻለሁ። አደራችሁ ሰምቻለሁ። በኋላ ይሄን ነገር አገላጣችሁ ወደኔ እንዳትዞሩት። ፍቅር ይዞ ፍቅረኛ ይዞ ተዝናና ደጋ እሱ የራሴ ኬዝ ነው፣ የራሴ ጉዳይ ነው። ለዛ ደግሞ አሁን እኔ የምመጣልህ ነገር የተጥለፈለፈ ነገር ነው የምልህ። አሁን ቅድም ያሳየውን ነገር እኔ አላቃትም። ይኸውልህ አሁን ስላሳየው ነገር ልመጣልህ ነው። ማስረጃው እኮ ይመጣ። አዳምጠኝ እሺ። አላቃትም። እኔ አሁን ወደ ግል ህይወትህን ወደ ልጆችህ እናትም ስመለስ ብዙ የሆነ ዝም ውስጥ መግባት አልፈልግም። ራሷ መናገር ስለምትችል ብዙ የተጥለፈለፈ ነገር ስላለ፣ ግን እዚህ ያላችሁ ለምን አትናገሩም? ለምን እኔ ብቻ እንድናዋቸው እነሱን እኔ እዚህ ጋር ያለው አይደለ ወይ? ሲጀመር አንድ ነገር ጆከር ከደማ የደገባው እኮ እሱም ያወራ እድል ስጠው። እሱ የሚጠብቃቸው ሰዎች አሉ፣ መጥተው ይናገሩ። አንደኛ እኔ ጥያቄ ልጠይቅህ፣ የድርጅት ኦዲተር ቦርዱ ማለት ነው? ኦዲተር ምናምን ሳይሆን ኦዲት የሚያደርገው ፍቃዱን የሰጠን ራሱ የመንግስት አካል ነው። ማንኛውም በጎ አድራጎት በየባሰው ካለ ይምጣ። ጀጎል ተብሎ በተከፈተው ህጋዊ እውቅና ባለው ላይሰንስ እኮ የጀጎል ባለቤት አንተ ነህ። ማን ነው? ቦርዶቹ ማን ናቸው? ማን ናቸው የሥራ አመራሮቹ? ቦርዶቹ እዚህ ሀገር ውስጥ ያሉ ሰዎች ናቸው፣ ኢትዮጵያውያን ናቸው። ኦኬ፣ የሥራ አመራሩ ማን ነው? እኔ ነኝ። ባለቤትም ነህ? የሥራ አመራሩ ማን ነው? ማስራትና ባለቤት እኔ ነኝ። ያሳሙ ማመንጭ የሥራ ማስኪያጅ ነኝ። ኦኬ፣ ሆፕ የት አለሽ? ሞዴሬተርሽ ምን እያደረግሽ ነው? ቋላው ለካረለ እንደ አባቴ ሞዴሬተርሽን እኔ እንደዚህ አይነት ይኸው ባለቤትም ነህ? ተስፍሽ አንተ ባለቤትም ነህ? ቆይ በቃ አንድ ሰው ይክፈተው። ሆፕ ክፈችው፣ ኮመንቱን ክፈችው። ሚጣ ባለቤት የሚባል ነገር የለውም። አንድ ድርጅት ሲቋቋም በቦርድ ነው የተቋቋመው። እኔ ስራ አስኪያጅና መስራች ነኝ። የስልጣኔ ያ ነው። ስለዚህ ባለቤት ነህ እኮ እንዴ? ምንም የተለየ ነገር የለውም እኮ መስራችና ባለቤት። አሁን የቦርዱን አካሄድና የሀገሪቷን ህግ ማታውቁ ከሆነ መጠየቅ ነው ስለ አንድ ኤንጂኦ ወይም በጎ አድራጎት። በትንሹ እስኪ ስንት አባል አለ? ህጋዊ ኤንጂኦ እኮ ከሆነ ተስፍሽ ከተለያየ ከትልልቅ ከመንግስት አካላት ምናምን ከሌላ በጎ አድራጎት ነው እንዲሰብስበ ለህጋዊ ኤንጂኦ ከሆነ እርዳታ ድርጅት ከሆነ እንጂ ከአረብ ሀገር ሴቶች እኮ አይደለም ገንዘብ የሚሰበስቡ። ከአረብ ሀገር ተብሎ አይደለም። ማንኛውም ኢትዮጵያዊ በአለም ላይ ያለ ድርጅቱን ይረዳል። አንቺ ግን የሚያወጡት የአረብ ሀገር ኮመንቱን እኮ እነሱ ስላመኑበት ነው፣ እነሱ ስለማገለግላቸው ነው። የእነሱ ጉዳይ ስለሆነ ነው። ኦልሬዲ ላይሰንሱ የሚወጣው አረብ ሀገር ላሉ እህት ወንድሞች የሚያግዝ ነው። እዚህ ሲመጡ የሚያግዛቸው ማረፊያ ነው። ታማውም የመጣ ማረፊያም የሌለው ሰው መጥቶ እንዳይዘረፍ ያንን ነገር ስናደርግ ነበር። ዋናው ነገር ገንዘቡን የምታንቀሳቅሰው ሙሉ በሙሉ የሚዲያውንም ኃላፊነት የወሰድከው አንተ ነህ። ኖ ገንዘቡ በአንድ ሰው አይንቀሳቀስም። ሙተናል። ተው ቆያችሁ፣ አትሙቱ፣ ኑሩ። ገንዘቡን የምታንቀሳቅሰው ነገሮችን ሁሉ ሊቀመንበር፣ መስራችም፣ የድርጅቱ ባለቤትም ሊናን አስገቧት። የድርጅቱ ገንዘቡ በአንድ ሰው አይንቀሳቀስም እያልኩ ነው። አዳምጠኝ። ሊቀመንበሩም ሁሉ ነገርም የምታስወጣው የምታስገባ እሱም ተወጫዋታው አንተ ነህ። ተከሳሹም ተወቃሹም ሚዲያም ላይ ይዘው የመጣኸው አንተ ነህ። ምኑ ነው እሱ? ገንዘቧንም ለግል ፍጆታ ያዋልካት አንተ ነህ። ማስረጃ ጋር የሚገናኝ ነገር መስራቹም አንተ ነህ። ሀሳብ አመንጮም አንተ ነህ። ወደ ሚዲያም ይዘው የመጣኸው አንተ ነህ። በግለሰብ ደረጃ ስማቸው መጠቀስ አይፈልግም። እሱ ነገር አሁን ተናገሩ እያልኩ ያለሁት እነዛ ሰዎች የሚፈልጓቸው እንዲናገሩ የሚፈልጉ ሰው አሉ። እነሱ ከተናገሩ በኋላ ደረሰኛል። ያንን ደረሰኝ ያሳያለሁ። ኦኬ፣ ጥያቄውን በግለሰብ ደረጃ ተሰጥተሃል። ያ ሁሉ ገንዘብ የታደረሰ
በግለሰብ ደረጃ የሰጠኝ አንተ በግለሰብ ደረጃ በውስጥ ስማቸውን እንዲጠቀስ የማይፈልጉ ሰዎች እኮ አምነው ከረዳ ግለሰብ ደረጃ እኔ ከረዱም ወደ አካውንቱ ነው ሊያስገቡ የሚችሉት። ጀጎል ማቀው ሐረር ነው አገራችን። አንተ አታውቂም? አንቺ ጀጎል ሐረር አውቃለሁ። ጀጎል በር ጆካ የኔ ጀጎልን አውቀዋለሁ። የት ሐረር? እዛ ሐረር ምድር ላይ የኔ አባት እዛ ነው። አይደንገርሽ ተስፋዬ ገንዘብ አጭበርብሮ ነው ምንድን ነው እየተጠየቀ ያለው? እኔ መቼ ከእንቅልፌ ስነሳ የተቀዳ ነው ያየሁትኝ ተሰብስበው እዛ። በእርግጥ ተስፋዬ ጠፍቷል። ትንሽ ጊዜ ሆነው ከጠፋ ገባሽ? አሁን ነገሩ አቶ ጆከር ነው እንግዲህ የጀመረው። እኔን ስሜን እንዳል ያንቺን አለመጥራቱ ራሱ ንቀት ነው። እኛ ሁላኔ ቶኔም ብየዋለሁ። አንድ ነገር ላይ እንዳታቀላቅለኝ እዛው ራስን ቻል ብየዋለሁ። አይ እንደው ግን እንደው ለክብርሽ እኮ ነው ለክብርሽ ስምሽ ሳይ የሚጠራኝ ለምንድን ነው እንዴ? አንቺ ጀጎል በጎ አድራጎት ላይ ምንም አልሰጠሽም? በርጓ አልጋቱ ጀጎለው በጎ አድራጎት ጀጎል በጀጎል ነው እኮ ነገሩ። ጉቺ ደናሽ ደናው ያለው ቡና ዛሬ እየጠጣው ነው። ቡና በጀበና አፍልቼ ፍቅሮቼ። ቆይ ሁለተኛው አንድ ስኒ ነው እንዲያፈላውት አንድ ስኒ ጠጥቼ አለቀብኝ። ጣድኩት ሁለተኛው። ቆይ ቡናውን መረቃችሁ በስሜት አሉባልታ ውስጥ ስለሆንሽ አታውቂውም ምን እንዳፈላሽ። አንድ ስኒ ነው የጠጣሁት አልቆብኝ ጣድኩትኝ። ምን ሆኖ እንደሆነ አለቀም። በዚህ ሙሉ ነው ውሃ የጨመርኩበት። እጭ ተናድጄ እኮ ነው። እሺ ከዛ ሲሰማው ተስፋዬ አይኑር ብር አላፊ የተሰበሰበ የተባለውስ የለም ማለት አይኑር ብር አላፊ ጠፊ ነው። አንተ ገና ተስፍሽ ምን አባቱ ወይ ጉድ! ኧረ ደግሞ ሌላ ታሪክ እንዳታመጫኝ ሴትዮ አፍሽን ዝጊ። እኔ ራሴ ባገኝ ይዤ እዝናናለሁ። ደጋር እንኳን ተዝናናል። ፍቅረኛ ይዞ ተዝናና ማለት በሰው ብር ጆከር ቅድም እንደዛ ሲል ነበር። እሺ ላይ የኔ ፍቅር ቴንኪው ሳም አድርጉ። እንደዛ ሲል ነበር። ዲቦራ እኮ የዋህ ነች ይላሉ። አሁን ምን አልገባኝም። እና ታዲያ እሺ ዲያው ምን እናርግ እንዴ? እኛ ታዲያ ስለ ተስፋዬ ነው እኮ ፍቅሮቼ ውይይቱ። ተስፋዬ ያደርገው ወይ ጉድ! እኔ ብቻ እንደዚህ ነው ያለው ነገር። የምነግራችሁ ነገር አደራውን ደግሞ ራሱ ነው ጉቺ ግቢ እዚህ ውስጥ ነው ያልገባ። እኔ አልገባም፣ አያገባኝም። ቤታየም አትገባም። ስለማትገባ ትገቢያለሽ እንዴ? ኧረ ምን ቦጣኝ እንዴ? በቃ አንገባም። እኛ ከውጭ ነው ያዳመጥኩትኝ ራሱ። እኛ አንገባም ፍቅሮቼ። ተሳስቦ ራሱ ሳቄ መጣ። ምን ብዬ ነው የምገባው እኔ? ሎሬም አንመች። አንቺ ትገቢያለሽ እንዴ? ምንም ማውቀው ነገር አለ? ምንም የለም እኮ ማሬ። ከእንቅልፌ ስነሳ እንዲህ ተገሳስጠው ገስት ላይ ሪካርድ አየው ሚዩት አድርገው ተቀምጠዋል። ከዛ ግን 1900 ሰዎች በዚህ ኬዝ የአንድ ሰው ስም አለ። የአንድ ሰው ስም አሁን እዚህ ጋር ሜንሽን ማድረግ አልፈልግም። ካለ ውሎዋ ካለ ቦታዋ ስሟ ቢጠራ ድብልቅልቁን ነው የማወጣው። አቃለይ ማን እንደሆነ ተናገሩ። ባላደረገችው ምንም ባላጠፋችሁ አንድ ሴት አለ። ስሟን መጥራት አልፈልግም። አሁን ስሟን ብትጠሩና ከዚህ ነገር ጋር ብታገናኙት ድብልቅልቁ ነው የሚወጣው። እኔ ነኝ ድብልቅልቁ ነው የማወጣው። ይሄን ነግራቸዋለሁ። አንድ ሴት ከሌ ማለት አልፈልግም። የሷን እንደ ጥፋተኛ እንደ ተወቃሽ ምንም ባላደረገችው በረዳች የራሷን በሰጠች ስሟን በክፉ ቢነሳ ተጠያቂ ነሽ ብትባል አይስወርቱ ጋር ቃል ምድር ለሰማይ ከላይ እስከታች ገለባበጣቸዋል። ትረስት ሚ። ይሄ ነው ያለው ነገር። እስከዛ ግን አያገባኝም። እስከዛ አልናገርም። አያገባኝም። እኔ አትኦል የዚችን ሴት ስም ግን ማለት ነው ተበዳይ ነች፣ ግን ዝም ብላለች። ይሁን ብላ ምንም ያለችው ነገር የለም።
ከባድ ነው። እዛ እናወራው። የእሷን ስም ስትጠሩ ግን ለምን መሰላችሁ? እኔ ከገባኝ እውነት ጋር እቆማለሁ። ከማቀው እውነት ጋር ነው የምቆመው። ከማቀው እውነት ጋር እቆማለሁ። ጋይስ በማቀው ልክ በሰማሁት ልክ እስከዛ ምንም ነገር አልናገርም። አያገባኝም። እንደጀመራችሁ እንዳቦካችሁ እንትን እንዳላችሁ ጨርሱ። በዚህ ወሬ ጉዳይ የተያዘ ነው። ኦፍ ኮርስ ወይ ከባድ ነው ግን እኔ ይሄም የገንዘብ ነገር እኮ እንዴት እንደሚያስጠላኝ እኮ ብታውቂ። እነካካት ምናምን በጣም ነው የሚያስጠላው። ጉድ ለዛ አይደለኝ የራሴን ሰጥና እዚህ ራሱ እርዳታ ብለው ሲመጡብኝ ቤታ እርዳታ አልሰበስብም። ያቅሜን ልርዳችሁ አካውንት ላኩ ብዬ ላጥ ገባሽ? ያቅሜን የምችለውን 5,000 የሚሆን 10,000 ያቅሜን እሰጣለሁ። ከዛ በኋላ ላጥ ምን አነጋገረኝ? ምን አነካካኝ? ምን አገባኝ? ገባሻ? ሰው አንዳንዴ ረድተሽም ስምሽን በሌላ ያነሳል። አንድ ጊዜ ጋይስ ታስታውሳላችሁ? ማሮቼ ታስታውሳላችሁ? የጠበኩት ይሄን ያህል ብር ነበር የተሰበሰበልኝ 230,000 ነው ምናምን ብላ እነ ሳራን የሰደበቻቸውን ታስታውሳላችሁ? ከባድ ነው ከዛ ታስታውሳላችሁ ጋይስ? ብር ሰብስበውላት አሮናዬ የኔ ፍቅር ደህና ነህ አሮናዬ ማይ ላቭ ውይ ኧረ በስመ አብ አያስፈልግም ነበር ተጨናነካ አባቴ እኔ ጌታ ማን አባሽ ላንቺ ሰጠሽ? ለኔ ነው የሰጠኝ። ኧረ መጀመሪያማ እኔ ባረከኝ። መጀመሪያ የኔ ፍቅር ተባረክ። መንገድክ ይቃና አሮናዬ የጥንቱ የጠዋቱ የኔ አባት ደግሞ ጠፍተሃል። እስኪ ደውል። ባለፈው አላውቀውም አላልሽም እንዴ? ወይ ጌታ ምን ለጌሙ ጊዜ ነው ያላወቅኩት። አሁን እኮ ትዝ አለኝ። የጌሙ ጊዜ ነበር ያላወቅኩት። አሮናዬ ያሰብከው ይሳካ ወንድሜ፣ መንገድክ ይቃና። አዎ የተጣመመ ካለ ይቃናል። አሁን እኮ ድጋሚ ጌም አለው። እሺ ችግር የለው ማለት እታች ትሆኛለሽ ማሬ ልመርቀው። አይ ጌም አለው ከአሞራው ጋር ይኑረው። ተጫዋት ይኑርክ። ጥሩ ነው እኮ ትሄጃለሽ። የት ነው የምሄደው? እኔ የለውም እኮ ኢትዮጵያ ልሄድ ነው ማሬ። ኢትዮጵያ እኮ ኮይን ይሸጣል፣ ይገዛል፣ መግዛት ትችያለሽ። የለኝማ ባንክ ተዘግቶብኛል ፍቅሬ። እኮ ከሆነ ሰው ተጠይቂ ታች አርጓት እስቲ ሞዴሬተሮች እታችቱን ትቆራረጫለሽ ስላልሰማሁሽ ማሬ። እንትን አርገሻል፣ ጠቁረሻል። መርቂው እሺ። በየወሩ ነው ጌም የምትጫወቱት? አይደብርም እንዴ? ነውር አይደል እንዴ? እንዴ አልሰጠሽ በየወሩ ስንጫወት አልሰጠሽ ምናምን ምን ነው መስማቱስ ቤታ መስማቱስ አንቺ ጭራሽ ስለመስጠቱ ተው። መስማቱም እኮ ይጨንቀናልኛ ስንሰማ። እኔ አሁን አለብኝ ተዘጋጂ። እውነት አስቀሽኛል። እውነት ብሏል ተንኮሱ ይሄን ያመጣ ተጫዋች ችግር የለውም ተጫዋች ምን ነው ጉቺ? ምን ነው ተጫዋች? ኧረ ምንም ችግር የለውም ማሬ። ተጫዋች ሁላችሁም ተጫወቱ። ኮመንታተር ስለምን አይጫወቱ? የሀገር ልጅ ለመቼ ነው? እውነት ነው። ኮመንታተሮች ራሱ ቀጠሮ ያዙና ተጫወቱ። እሺ ተጫወቱ እናንተም። የሀገር ልጅ ለነገሩ እንደዚህ ነው መቼስ፣ ፍላጎቱም የላቸው። ጉድ እኮ ነው ፍቅሮቼ። አሁን ስሙ ልንገራችሁ። እኔ ከኮመንታተሮች ጋር ላውራ። እናንተ ምንም ታሪክ የላችሁ ኮመንታተሮች። የኔ ፍቅሮች ጥያቄ ያለኝ ለእናንተ ማሮቼ፣ ቆዩ። ይሄ ጉዳይ ስታዩት ይሄ ጆከር የያዘው አጀንዳ ሰፋ ሞቅ ደመቅ የሚል ይመስላችኋል ወይስ በ2 ቀን ያልቃል? እንዱ ድባቡ